እኔ የበቀልኩት ከኩዌት ነው። ነገር ግን በዚህ ዓለም ስኖር ዋነኛው ዓላማዬ የፍልስጤምና የቁድስ ጉዳይ ነው። ይህን የማደርገው ሙስሊም ስለሆንኩና በቅዱሳት ስፍራዎች ስለማምን ነው። ስለሆነም የፍልስጤምና ቁድስ ጉዳይ ከኩዌት ይቀድማል። ቅዱሳት ስፍራዎችን የሚተው ሀገር ርካሽ ይሆናል። ሁሉም ፍልስጤማውያን ቢተውት እንኳ መላው የሙስሊም ዓለም አይፈቅድም። ይህን ከ14 ዓመት በፊት በ2004 የተናገሩት ዕውቁ ዓለም አቀፍ ዳኢ ጧሪቅ ሱዌይዳን ናቸው። በ1945 በኩዌት የተወለዱት ሱዌይዳን እስከ 17 ዓመት ዕድሜ ድረስ የኖሩት በዚያው በሀገራቸው ነው። ከልጅነት ዕድሜ ጀምረው እስከ ጉርምስና ድረስ እስልምናንና ሳይንስን በማጣመር አጥንተዋል። ከዚያ በኋላ ዕድሜያቸው 17 ዓመት ሲሞላ ወደ አሜሪካ ተጉዘው ለሁለት አስርት ዓመታት እዚያው አሳልፈዋል። በትምህርት ቀጥለው በቱልሳ ዩኒቨርሲቲ የፔትሮሊየም ምህንድስና አጥንተው የዶክትሬት ዲግሪም ጭነዋል። እስከ ጉርምስና ድረስ በኩዌት ያደጉት ሰው አሁን ዕድሜያቸው 72 ደርሷል። ያለፉትን በርካታ ዓመታት ዝናቸው ከኩዌት ተሻግሮ በመላው ሙስሊም ዓለም የናኙም ሰው ሆነዋል። ሱዌይዳን በሙስሊሙና አረብ ዓለም ውስጥ ከሚታወቁ የአደባባይ ንግግር አድራጊዎችም ከፊት ረድፍ ይሰለፋሉ። ሐሳባቸውን በመገናኛ ብዙሃን፣ በዳዕዋ መድረኮችና በመጽሐፍት ህትመት ማድረስ ችለዋል። በሪሳላ ቴሌቪዥን የቀድሞ ዋና ሥራ አስፈጻሚነትና አቅራቢነት የሰሩት ዶክተር ጧሪቅ በአመራርነት ሥልጠና በሚሊዮን የሚቆጠሩ ተመልካቾችን መድረስ ችለዋል። የዶክተር ጧሪቅ ሱዌይዳን መጽሐፍትና መጣጥፎች ትኩረት በእስልምና ጥናት፣ በአስተዳደርና በአመራርና በታሪክ መስኮች ነው። የስኬት መንገዶች፣ የፈጠራ ወይም ኢኖቬሽን መርሆች፣ የጊዜ አጠቃቀም፣ የፍልስጤም ታሪክ ተጠቃሽ ናቸው። የቁርአን ተአምራት፣ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የመሪነት ሕይወትና የመልእክተኛው ባልደረቦች ታሪክም አልቀራቸውም። በርካታ መጽሐፎቻቸውም ወደ እንግሊዝኛና ፈረንሳይኛ ተተርጉመዋል። ለዚህ አበርክቶ እንደ አውሮፓውያን አቆጣጠር በ2023 እና በ2024 ከ500 ሙስሊም ተጽዕኖ ፈጣሪ ግለሰቦች ተካተዋል። የፎርብስ አረብኛ መረጃ እንደሚያሳየው ደግሞ በንግድ ጭምር የሚታወቁት ሰው አነቃቂ ንግግር ከሚያቀርቡ ሙስሊም ማንነት ካላቸው የአደባባይ ሰዎች መካከል በገቢ በሁለተኛነት የሚቀመጡ ናቸው። ዶክተር ጧሪቅ ሱዌይዳን ከሀገራቸው ተሻግረው ይህን ሁሉ ድልና ገድል በሕይወት ታሪካቸው ላይ ማስመዝገብ ቢችሉም የበቀሉባት ኩዌት ግን ከ10 ቀናት በፊት ዜግነታቸውን ነጥቃቸው ጉዳዩ መነጋገሪያ ሆነዋል። የፍልስጤም ተሟጋቹ ዳኢ አሁን ሀገር አልባ ሆነዋል። የጧሪቅ ሱዌይዳን ዜግነት መነጠቅን ዜና በቀዳሚነት ይፋ ያደረገው ኩዌት አልዮም የተሰኘው የሀገሪቱ ጋዜጣ ነው። ጋዜጣው ሕጎች፣ ድንጋጌዎችና ይፋዊ ማስታወቂያዎች ሕጋዊነታቸው እንዲጸና የሚታተምበት የመንግሥት ኦፊሴላዊ ጋዜጣ ነው። የኩዌቱ ኩዌት አልዮም የኛው ነጋሪት ጋዜጣ አቻ ነው። በጋዜጣው መረጃ መሰረት የተነጠቀው የሱዌይዳን የኩዌት ዜግነት ብቻ ሳይሆን በእርሳቸው አማካኝነት ዜግነት ያገኙ ሁሉም ሰዎች ጭምር ነው። ውሳኔው ከመተላለፉ በፊት በሀገሪቱ ምክትል ጠቅላይ ሚኒስትርና የሀገር ውስጥ ጉዳይ ሚኒስትር ምክረ ሐሳብ ቀርቦ ካቢኔው አጽድቆታል። የኩዌት አሚር ሼህ ሚሻል አልአህመድ አልጀበር አልሰባህ የተፈረመው የዶክተር ጧሪቅን ዜግነት የሻረው አዋጅ ውሳኔውን ነው እንጂ ምክንያቱ አልተጠቀሰበትም። ቀደም ሲል በማጭበርበር የወንጀል ድርጊት ወይም ስጋት በሚጋርጡ ጉዳዮች የተሳተፉ ግለሰቦች ዜግነት ሊሰረዝ እንደሚችል ሲገልጹ የነበሩ የኩዌት ባለሥልጣናት ቢያንስ እስካሁን ድረስ በጧሪቅ ሱዌይዳን ጉዳይ የሕግ ማብራሪያ አልሰጡም። የዜግነት ንጥቂያው ድንጋጌ በይፋ በጋዜጣ ላይ ከታተመ በኋላ ወዲያውኑ ተግባራዊ ተደርጓል። በእርግጥ የጧሪቅ ሱዌይዳን ኩዌት በቅርብ ጊዜ ግለሰቦችን ዜግነት መንጠቋ ለዓለም አዲስ ዜና አይደለም። ከባለፈው ዓመት መስከረም ወዲህ ቢያንስ 50 ሺህ ግለሰቦች ዜግነታቸው ተነጥቋል። ድርጊቱን የሚቃወሙ ቡድኖች ቁጥሩ ከ200 ሺህ ይልቃል ሲሉ ተከራክረዋል። ለግምቱ መነሻ የሆነው የሀገሪቱ መንግሥት ዜግነት የነጠቃቸውን ሰዎች መረጃ ከተያዘው ዓመት መስከረም ወዲህ ይፋ ማድረግ ማቆሙ ነው። አጠቃላይ የሕዝብ ብዛቷ 5 ሚሊዮን የማይሻገረው ኩዌት በገልፍ ሀገሮች ዲሞክራሲያዊ አገዛዝ ሰፍኖባታል ተብላ ትገመት ነበር። የአሁኑ የሀገሪቱ አሚር ወደ ስልጣን ከወጡ በኋላ ግን ነገሮች መልካቸው እየተለወጠ መሆኑ ይነገራል። የዜጎች ነጻነት እየተገደበ መምጣቱም የአደባባይ ወሬ ሆኗል። የዜጎችን ነጻነት እየገደቡ ነው በሚል ወቀሳ እየቀረበባቸው የሚገኙት ሼህ ሚሻል አልአህመድ አልጃቢር አልሰባህ ወደ ስልጣን የወጡት ከ2 ዓመት በፊት ነው። ወደ ስልጣን መውጣታቸውን ተከትሎ ባለፈው ዓመት መጋቢት ወር የሀገሪቱን ፓርላማ አግደዋል። ዜግነትን የሚመለከቱ የሕገ መንግሥት አንቀጾችም ተግባራዊ እንዳይደረጉ እግድ ጥለዋል።
በርካታ የሀገሪቱ አክቲቪስቶች፣ ፖለቲከኞችና ተራ ዜጎች ጭምር ዜግነት የተነጠቁት ከዚህ በኋላ ነው። መንግስት ላይ ነቀፌታ በመሰንዘር የሚታወቁ በርካታ ዜጎችም በሌሉበት የእስር ቅጣት ተበይኖባቸዋል። የዶክተር ጣሪቅ ሶይዳን የኩዌት ዜግነት ከተሻረ በኋላ ምክንያቱ ባይጠቀስም ማህበራዊ ሚዲያዎቻቸው በሙሉ ተደምስሰዋል። በዚህም ወደ 8 ሚሊዮን ገደማ ተከታዮች ባሉት የኤክስ ገጻቸው ላይ ታትመው የነበሩ 20 ሺህ ልጥፎች እንዳይታዩ ተደርገዋል። በስማቸው የተከፈተው የዩቲዩብ ገጽም ቪዲዮዎቹ ተነስተዋል። የዜግነት ንጥቂያውን ተከትሎ በሙስሊሙ ዓለም መገናኛ ብዙሃን የተለያዩ አስተያየቶች እየተሰጡ ይገኛሉ። ከእነዚህ አስተያየት ሰጪዎች መካከል የፍልስጤምና ቁድስ ጉዳይ ከኩዌት ይበልጥብኛል ያሉላቸው ፍልስጤማውያንም ይገኙበታል። ዶክተር ጣሪቅን በተመለከተ በሚድል ኢስት የጻፉት የፓለስታይን ፎረም ኢን ብሪቴን ሊቀመንበሩ አድናን ሐምዳን ናቸው። የጣሪቅ ሶይዳን ተጽዕኖ ከኩዌት ድንበር አልፎ በመስፋፋት በትምህርት በአመራርና በሕዝብ ስነ ምግባር ላይ ሰፋ ያለ ውይይቶች እንዲካሄዱ አስተዋጽኦ ማድረጉን ያስታወሱት ሊቀመንበሩ ዛሬ በኩዌት ጭምር አሻራቸው በጉልህ የታተመውን እኒህን ሰው በወንጀል ስለመሳተፋቸው አንድም ማስረጃ በይፋ ሳይገኝ ዜግነታቸው መነጠቁን ፍትሐዊነት የጎደለው ነው ብለውታል። በመሆኑም ለፍትሐዊነት ሲባል ይህ ውሳኔ በአስቸኳይ እንደገና ሊጤን ይገባል ሲሉ ዳግም እንዲታይ ወትውተዋል። ሶይዳን ከምሁራዊና አእምሯዊ አስተዋጽኦአቸው ባሻገር የፍትህ ተሟጋች መሆናቸውን ያስታወሱት ፍልስጤማዊው የእርሳቸውን ዜግነት መንጠቅ የግብረ ገብ ወይም ሞራል ጥያቄ እንደሚያስነሳም ተከራክረዋል። ኩዌት ውሳኔውን እንድታጥፍ ድምፃቸውን ያሰሙት አድናን ሐምዳን የሀገሪቱ ባለሥልጣናት ይህን ከማድረግ ታቅበው በውሳኔያቸው ቢጸኑም ከዳኢው ላይ የሚቀነስ አንዳች ነገር አለመኖሩን ሊያውቁት እንደሚገባም አስገንዝበዋል። ለዚህ በምክንያት ያስቀመጡት የሶይዳን ሐሳቦች ድንበር ዘለል መሆናቸውን ነው። የማንኛውም ግለሰብ ማህበራዊ በጎ አሻራም በአስተዳደራዊ ድንጋጌ ሊደመሰስ እንደማይችል ገልጸዋል። የዶክተር ጣሪቅ መጽሐፎችና ንግግሮችም ስነ ምግባር በሞላው አመራር በግለሰብ ሰብዕና ማጎልበትና በማህበራዊ ኃላፊነት ላይ ያተኮሩ በመሆናቸው በሙስሊሙ ዓለም ውስጥ ድምፃቸው መሰማቱ እንደሚቀጥልም ገልጸዋል። ይሁን እንጂ በእርሳቸው ላይ የተወሰደው እርምጃ ታዋቂ አደባባይ ሰዎች የሕግ ከለላ ሲዳከምና መርሆች ሲጣሱ ለአደጋ ተጋላጭ ሊሆኑ እንደሚችሉ መጥፎ አብነት ሆኖ ኩዌትን ለወቀሳ መዳረጉ እንደማይቀርም አስጠንቅቀዋል። ለዚህ መፍትሄው በሕገ ወጥ አካሄድ የተነጠቁትን ዜግነት መልሶ መስጠት ብቻ እንደሆነም ሞግተዋል። በኩዌት ይህ ሁሉ ቢደረግም ስለ እርሳቸውም ይህና ሌሎችም ሙግቶች ቢቀርቡም ይፋዊ ማረጋገጫ ባይሰጥበትም በረጀብ ጠይብ ኤርዶጋን ቱርክ ተጠልለዋል የሚባሉት የፍልስጤም ጠበቃው መምህር ዶክተር ጣሪቅ ሶይዳን አንዳችም ምላሽ አልሰጡም። ለዚህ ዘገባ ጥንቅር ኩዌት አልየውም፣ ገልፍ ኒውስ፣ ሚድል ኢስት አይና ዘ ሚድል ኢስት ሪሰርች ኢንስቲትዩት ድረገጽን በምንጭነት ተጠቅመናል።